ሰበር ዜና ጠቅላይ ሚኒስትር አብይ አህመድ በርካታ ሚኒስትሮች ከስልጣን እንዲባረሩ መወሰናቸው ተሰማ። ከሰሞኑ በነበረ ስብሰባ ላይ ጠቅላይ ሚኒስትሩ ከዶክተር ጌዲዮን ጢሞቴዎስ ውጪ ሁላችሁንም ትወገዳላችሁ ሲሉ መናገራቸውን ሆርን አይ የተሰኘ ድህረ ገጽ ዘግቧል። በሌላ በኩል በሱዳን በሚገኘው የህወሓት አርሚ 7 ጦር ቤዝ ላይ ማለዳ ላይ የድሮን ድብደባ ተፈጽሟል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። በሚኒስትሮች ላይ ከባድ የተባለ ሹምሽር ሊደረግ እንደሆነ ሆርን አይ የተሰኘው የምስራቅ አፍሪካ ሚዲያ ዘገበ። ዘገባው ምንጮችን ዋቢ በማድረግ ባወጣው ዘገባ ከቀናት በፊት በ4 ኪሎ ጠቅላይ ሚኒስትሩ የመሩት ስብሰባ ተደርጓል። በዚህ ስብሰባ ላይ አብይ ስም እየጠሩ በርካታ ሚኒስትሮች ከስልጣን እንደሚባረሩ መናገራቸውን ዘግቧል። ከስልጣን ይነሳሉ የተባሉትን ሚኒስትሮች ስም ዝርዝር በዘገባችን የምናስደምጣችሁ ይሆናል። በሱዳን በሚገኘው የህወሓት አርሚ 7 ኃይል ላይ የድሮን ድብደባ ተፈጸመበት። በጥቃቱ የቡድኑ ወታደራዊ አሃድ ከባድ ኪሳራ እንደደረሰበት ታውቋል። በሱዳን አልሻረክ አካባቢ ተመስርቶ የነበረውና ድብቅ የድሮን ጣቢያ በሱዳን ፈጥኖ ደራሽ ኃይል እርምጃ ሙሉ በሙሉ መውደሙን የመረጃ ምንጮች አረጋግጠዋል። ትሰሙታላችሁ። ጀነራል ባጫ ደበሌ ቁርጡን አሳወቁ። ኤርትራ ላይ ይፋዊ እርምጃ እንደሚወሰድ በይፋ ተናገሩ። የኢትዮጵያ ቀይ መስመር በሻዕቢያ በይፋ መጣሱን ገልጸው ሻዕቢያ ቀጥተኛ እርምጃ እንደሚወሰድበት እንዲሁ ጦርነቱ ከፈነዳ ኤርትራ ህልውና እንደማይኖራት ወታደራዊ ትንተና አቅርበዋል። ታዳምጡታላችሁ። የሀገራዊ ምክክሩ ወሳኝ ምዕራፍ ላይ ተደርሷል። ነገር ግን ልዩነቶች እየከረሩ ነው። የአማራ ክልል የማህበረሰብ ክፍሎችን ወክለው በምክክሩ እየተሳተፉ የሚገኙ ተመካካሪዎች ለኮሚሽኑ ቅሬታቸውን ማቅረባቸው ታውቋል። የአማራ ባለስልጣናት ስብሰባ ረግጠው በመውጣት ተቃውሟቸውን እያሰሙ ነው። ይህንን የተመለከተ መረጃ ይዘናል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። የሀገራዊ ምክክር ኮሚሽኑ ወሳኝ ምዕራፍ ላይ ደርሷል። ነገር ግን ልዩነቶች እየከረሩ ነው። የአማራ ክልል የማህበረሰብ ክፍሎችን ወክለው በምክክሩ እየተሳተፉ የሚገኙ ተመካካሪዎች ለኮሚሽኑ ቅሬታቸውን ማቅረባቸው ታውቋል። ሀገራዊ የምክክር ኮሚሽን 4 የስራ ቡድኖች ተጠናክረው በቀረቡ የአጀንዳ ምክር ሀሳቦች ዙሪያ መግባባት ላይ መድረሳቸውን በተዘጋጁ የቃለ ጉባኤ ሰነዶች ላይ በመፈረም አረጋግጠዋል ቢልም በ4ቱ የስራ ቡድኖች ውስጥ የሚገኙ በርካታ ተመካካሪዎች በቃለ ጉባኤዎች ላይ አለመፈረማቸውን ዋዜማ ራዲዮ ምንጮቹን ዋቢ በማድረግ ዘግቧል። በምክክር ሂደቱ ከፍተኛ መነጋገሪያ የሆነው የፌዴራል ከተሞች ጉዳይ አጀንዳ ላይ ከስምምነት ሳይደረስ በቃለ ጉባኤ ላይ አንፈርምም ያሉ ተመካካሪዎች በርካታ መሆናቸውን የገለጸው ዘገባው ቃለ ጉባኤ ባልሰፈረበት ባዶ መዝገብ ላይ ፈርሙ የተባሉ ሌሎችም ተመካካሪዎችም በባዶ መዝገብ ላይ አንፈርምም በሚል ለቃለ ጉባኤ መመዝገቢያ በተዘጋጀው ቅጽ ላይ ሳይፈርሙ መቅረታቸውን ጠቅሷል። ኮሚሽኑ ነሐሴ 5 ቀን 2018 ዓ.ም የሰላም ግንባታ፣ የሃይማኖት ጉዳይ፣ የመንግስት አደረጃጀትና የሙስናና መልካም አስተዳደር ጉዳይን አጀንዳቸው አድርገው ሲመክሩ የቆዩ የስራ ቡድኖች መግባባት ላይ ደርሰዋል ቢልም መግባባቱ ላይ ተደርሷል በተባለበት ጊዜ ምልአተ ጉባኤው መሟላቱንና 75 በመቶ የድጋፍ ድምፅ መገኘቱ አለመረጋገጡ ተሰምቷል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ስርዓት ሰነድ መሰረት በስራ ቡድን ደረጃ የውሳኔ ስምምነት አለ ለማለት የተመካካሪዎችን 75 በመቶ ድጋፍ ማግኘት ያስፈልጋል። በማንኛውም የምክክር ደረጃ ውሳኔ የሚሻ ጉዳይ ላይ ውሳኔ ለማስተላለፍ ደግሞ ቢያንስ 75 በመቶ ተመካካሪዎች መገኘት እንዳለባቸውም ሰነዱ ያመላክታል። ይሁንና ኮሚሽኑ ስምምነት ላይ ተደርሷል ሲል ይፋ ባደረገባቸው የስራ ቡድኖች
ሁለቱም ቅድመ ሁኔታዎች መሟላታቸውን በቆጠራ አለመረጋገጡን የምክክር ሂደቱን የሚመሩ የኮሚሽኑ ባለሙያዎችና የምክረ ሀሳብ አጠናካሪ ቡድን አባላትም ስለ ቅድመ ሁኔታው አለማንሳታቸውን የዋዜማ ምንጮች ገልጸዋል። የፌዴራል ከተሞች ጉዳዩን እየተመካከረበት የሚገኘው የስራ ቡድን 7 የምክክር ሂደቱን አጠናቋል በሚል ቃለ ጉባኤ ላይ እንዲፈርም መወሰኑም ተሰምቷል። ነሐሴ 6 ቀን 2018 ዓ.ም ከ8 ሰዓት ጀምሮ በተካሄደና ጥቂት የማይባሉ የቡድኑ አባላት ባልተገኙበት ስብሰባ አዲስ አበባ ህጋዊ አቋም ላይ 2 አማራጮችን ባስቀመጠ የምክረ ሀሳብ ሰነድ ላይ እንዲፈረም መጠየቁን የገለጹት ምንጮች አዲስ አበባ ተጠሪነቷ ለፌዴራል የሆነ ከተማ ትሆንና የከተማዋ ተጠሪነት ለፌዴራል መንግስት ሆኖ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚሉት አማራጮች በቃለ ጉባኤ ላይ እንዲካተቱ መደረጋቸው ተነግሯል። የኮሚሽኑ ባለሙያዎች ሁለቱ አማራጮች በቀጣይ በሚከናወኑ የምክክር ሂደቶች ውሳኔ ይተላለፍባቸዋል ማለታቸውም ተሰምቷል። ተመካካሪዎች እንዲፈርሙት በተዘጋጀው መዝገብ ላይ የፈረሙ ተመካካሪዎች መኖራቸውን የጠቆሙን ምንጮች በስብሰባው ተገኝተው አንፈረምም ብለው የሄዱ እንዲሁም ስብሰባው እንደሚካሄድ ያልተነገራቸውና ያልተገኙ የስራ ቡድኑ ተመካካሪዎች መኖራቸውን ገልጠዋል። አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚለው ምክረ ሀሳብ በቃለ ጉባኤው ላይ መካተት የለበትም የሚሉ ተመካካሪዎች ማስተካከያ ካልተደረገ ፊርማቸውን እንደማያኖሩ መግለጣቸው ተሰምቷል። የአማራ ክልል የማህበረሰብ ክፍሎችን ወክለው በምክክሩ እየተሳተፉ የሚገኙ ተመካካሪዎች ለኮሚሽኑ ቅሬታቸውን ማቅረባቸውን ምንጮች ገልጸዋል። ተመካካሪዎች ፊርማቸውን ያኖሩበት የቅሬታ ደብዳቤ የክልሉ ርዕሰ መስተዳደር አረጋ ከበደ፣ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያና ምክትል ዋና ኮሚሽነር ሂሩት ገብረስላሴ በተገኙበት ነሐሴ 5 ቀን ለኮሚሽኑ ቀርቧል። የቅሬታ ደብዳቤውን እንዲሁም ተመካካሪዎች በቃል ያቀረቡትን ቅሬታ የተቀበሉት ኮሚሽነሮቹ ተወያይተን መልስ እንሰጣለን ብለዋል። ተመካካሪዎቹ ካቀረቧቸው ቅሬታዎች መካከል በምክክር ሂደቱ ሀሳብን ለመናገር የሚሰጡ እድሎች ፍትሐዊ አለመሆን፣ ማንነትንና ሀሳብን መሰረት ያደረገ ጫና፣ ተመካካሪዎች በአካልና በጽሁፍ ሀሳባቸውን እንዲቀይሩ ለማስገደድ የሚደረጉ ግፊቶች፣ የኮሚሽኑ ባለሙያዎችና የምሁራን ፓናል አባላት ገለልተኝነት ጉዳይ፣ የምክክር ሂደቱ ተአማኒነትና ሌሎች ጉዳዮችም እንደሚገኙበት ምንጮች ጠቁመዋል። በቀጣይ መረጃ ከሸረሪና የተረፈው የህወሓት አርሚ 7 ኃይል በሱዳን የድሮን ድብደባ ተፈጸመበት። በጥቃቱ የቡድኑ ወታደራዊ አሃድ ከባድ ኪሳራ እንደደረሰበት ታውቋል። በሱዳን አልሻረክ አካባቢ ተመስርቶ የነበረውና በድርጅቱ ታጣቂዎችና የቴክኒክ ኦፕሬተሮች ይንቀሳቀስ የነበረ ድብቅ የድሮን ጣቢያ በሱዳን ፈጣን ደራሽ ኃይል እርምጃ ሙሉ በሙሉ መውደሙን የመረጃ ምንጮች አረጋግጠዋል። ህወሓት በሀገር ውስጥና በጎረቤት ሀገራት ዘርግቷቸው የነበሩ ወታደራዊ ምሽጎችና የድጋፍ መዋቅሮች እየወደሙበት በሚገኝበት በአሁኑ ወቅት በሱዳን አልሻረክ አካባቢ ተመስርቶ የነበረውና በድርጅቱ ታጣቂዎችና የቴክኒክ ኦፕሬተሮች ይንቀሳቀስ የነበረ ድብቅ የድሮን ጣቢያ በሱዳን ፈጣን ደራሽ ኃይል እርምጃ ሙሉ በሙሉ መደምሰሱን የመረጃ ምንጮች ገልጸዋል። የመረጃ ምንጮች እንደጠቀሱት እርምጃው የተወሰደው በሱዳን አልሻረክ ክልል ድብቅ እንቅስቃሴ ሲደረግበት በነበረው ወታደራዊ ይዞታ ላይ ነው። በዚሁ ድንገተኛ ጥቃት በቦታው የነበሩትና የድሮን እንቅስቃሴውን በበላይነት ይመሩ የነበሩ የህወሓት ከፍተኛ የቴክኒክ ባለሙያዎች እንዲሁ ወታደራዊ አዛዦች መመታታቸውን አክለው ገልጸዋል። ጥቃቱን ያካሄደው የሱዳን ፈጣን ደራሽ ኃይል በድንበር አካባቢ የሚደረጉ ያልተጠበቁና ያልተፈቀዱ የቴክኖሎጂና ወታደራዊ እንቅስቃሴዎችን ለመግታት ወስዶታል በተባለ የተቀናጀ እርምጃ የህወሓት የድሮን ማዘዣ ማዕከል፣ የመገናኛ መሳሪያዎችና የድሮን ዕቃዎች ሙሉ በሙሉ ከጥቅም ውጭ መሆናቸውን የመረጃ ምንጮች አረጋግጠዋል። እንደ መረጃ ምንጮች ገለጻ ህወሓት ከቅርብ ጊዜ ወዲህ በክልሉ ያለውን ወታደራዊ ተጽዕኖ ለማስፋትና የጎረቤት ሀገራት የድንበር ቀጠናዎች ለወታደራዊ ስልጠናና የቴክኖሎጂ እንቅስቃሴዎች ለመጠቀም ሲጥር ቆይቷል። በተለይም በሱዳን በኩል የሚደረጉ የሎጂስቲክና የቴክኖሎጂ አቅርቦቶችን በመጠቀም ያልተረጋጋ ሁኔታ ለመፍጠር ያደረገው ሙከራ በየጊዜው በድንበር ጠባቂዎችና በአካባቢው ኃይሎች
የቅርብ ክትትል ሲደረግበት እንደነበር ተጠቅሷል። የአሁኑን የድሮን ጣቢያው መመታት ቡድኑ ከሀገር ውጭ ዘርግቶት የነበረውን ድብቅ የመረጃና የድሮን መዋቅር ከፍተኛ ግምት የሰጠው ሲሆን የህወሓት ወታደራዊ አቅም በእጅጉ እንዳዳከመው የመረጃ ምንጮችና የወታደራዊ ዘርፍ ተንታኞች አብራርተዋል። በሌላኛው መረጃችን ጀነራል ባጫ ደበሌ ቁርጡን አሳወቁ። ኤርትራ ላይ ይፋዊ እርምጃ እንደሚወሰድ በይፋ ተናገሩ። የኢትዮጵያ ቀይ መስመር በሻዕቢያ በይፋ መጣሱን ገልጸው ሻዕቢያ ቀጥተኛ እርምጃ እንደሚወሰድበት እንዲሁ ጦርነቱ ከፈነዳ ኤርትራ ህልውና እንደማይኖራት ወታደራዊ ትንተና አቅርበዋል። በህወሓት ጀርባ ታዝሎ ድንበር ጥሶ በገባው ሻዕቢያ ላይ እርምጃ እንደሚወሰድ ጀነራሉ ይፋ አድርገዋል። መንግስት በአስመራው አገዛዝ ላይ እርምጃ ለመውሰድ ተዘጋጅቷል የተባለው አስቀድሞ ጀነራሎቹንና የደህንነት ሰዎቹን በትግራይ ያሰማራው ሻዕቢያ እስከ ራያ ዘልቆ መግባቱ በተሰማ ማግስት ነው። የኢትዮጵያ መንግስት በሻዕቢያ ላይ እርምጃ ለመውሰድ እየተዘጋጀ መሆኑን በኬንያ የኢትዮጵያ ኤምባሲ አምባሳደር ጀነራል ባጫ ደበሌ ተናግረዋል። ጀነራሉ ከአዲስ ኮምፓስ ሚዲያ ጋር ባደረጉት ቃለ ምልልስ በሻዕቢያ ላይ እርምጃ ለመውሰድ እየተገደድን ነው ብለዋል። ጀነራሉ በቅርቡ ለቢቢሲ በሰጡት ቃለ መጠይቅ ሻዕቢያ በኢትዮጵያ የውስጥ ጉዳይ እጁን ከማስገባት ካልተቆጠበ አስመራ ግንባር ትሆናለች ማለታቸው ይታወሳል። ዛሬ ደግሞ መንግስት በሻዕቢያ ላይ እርምጃ ለመውሰድ እየተገደደ መሆኑን በይፋ ተናግረዋል። የቀድሞ ጀነራል የአሁኑ አምባሳደር ባጫ ደበሌ ሻዕቢያን በጦር ሰባቂነት በመወንጀል ቀጠናውን ለማተራመስ ከአካባቢው ኃይሎች ጋር እየሰራ ነው ሲሉ ወንጅለዋል። በተለይ የጠቅላይ ሚኒስትር አብይ አህመድ አስተዳደር ተቀናቃኝ አማጽያንን በመደገፍ ኢትዮጵያን ለማፍረስ እየሰራ መሆኑን ጠቅሰዋል። ጀነራሉ የኢትዮጵያ መንግስት የሀገሪቱን ሉዓላዊነት ለማስከበርና የሕዝብን ደህንነት ለመጠበቅ እርምጃ ለመውሰድ እንደሚገደድ ገልጸው መንግስት እስካሁን በሆደ ሰፊነት ጦርነት ውስጥ ላለመግባት ታግሷል። አሁን ግን ሻዕቢያ ቀይ መስመር አልፏል፣ ደጃፋችን ደርሷል ብለዋል። ጀነራሉ በሻዕቢያ ላይ እርምጃ እንደሚወሰድ ይፋ ያደረጉት ሌላኛው አምባሳደር የሻዕቢያ ጦር ከባድ መሳሪያ ታጥቆ እስከ ራያ ድረስ ዘልቆ መግባቱን ከገለጹ በኋላ ነው። በሞቃዲሾ የኢትዮጵያ አምባሳደር ሱሌይማን ደደፎ ሻዕቢያ ራያ ድረስ ዘልቆ በመግባት ከህወሓትና ከፋኖ ጋራ ተቀናጅቶ ጥቃት ለመክፈት እየተዘጋጀ ነው ማለታቸው ይታወሳል። በአሁኑ ወቅት በራያ ግንባር በተፈጠረው ከፍተኛ ውጥረት ሻዕቢያ ከህወሓት ጀርባ ጦሩን አሰልፏል እየተባለ ነው። በአካባቢው ወታደራዊ ፍጥጫዎች ማየላቸውን ተከትሎ መንግስት የድሮን ጥቃት እየፈጸመ ሲሆን ህወሓትም ጦሩን ወደ ራያ ቆቦ እያስጠጋ ነው። እስከ ራያ ግንባር ድረስ ዘልቆ ገብቷል የተባለው ሻዕቢያን ታሪክ እናደርገዋለን ያሉት ጀነራል ባጫ ደበሌ እንደ ግለሰብ በዳንሰኝነትና ምርኮኝነት ለቀረበባቸው ክስ ምላሽም ሰጥተዋል። ባጫ በውትድርና ወቅት በህወሓት ታጣቂዎች ተማርከው እጅ እንደሰጡ የሚነገረው ሐሰት ነው ሲሉ አስተባብለዋል። በጀነራል ባጫ ዳንሰኛ ነው የሚለው ትርክት ያለማስረጃ የተፈጠረ ሲሆን ይህን ትርክት ያስተዋወቀው ሟቹ ደራሲ ተስፋዬ ገብረአብ እንደሆነ ተናግረዋል። አምባሳደር ባጫ ከአዲስ ኮምፓስ ሚዲያ ጋር ባደረጉት ቃለ ምልልስ በግላቸው የሚነሱ ብዙዎችን ትችቶች ውድቅ አድርገዋቸዋል። ጀነራሉ ምርኮኛም ሆነ ዳንሰኛ እንዳልሆኑ ገልጸው በተለይም ባጫ ዳንሰኛ ነው የሚለውን አባባል ያለማስረጃ የተፈጠረ ትርክት ነው ብለዋል። ጀነራልነት የሰጠኝ ብሔራዊ ቲያትር አይደለም፣ የማረከኝ አካል ካለም ይውጣና ይናገር በማለት አጣጥለውታል። በመጨረሻም በሚኒስትሮች ላይ ከባድ የተባለ ሹምሽር ሊደረግ እንደሆነ ሆርን አይ የተሰኘው የምስራቅ አፍሪካ ሚዲያ ዘገበ። ዘገባው ምንጮችን ዋቢ በማድረግ ባወጣው ዘገባ መሰረት ከቀናት በፊት በ4 ኪሎ ጠቅላይ ሚኒስትሩ የመሩት ስብሰባ ተደርጓል። በዚህ ስብሰባ ላይም አብይ ስም እየጠሩ በርካታ ሚኒስትሮች ከስልጣን እንደሚባረሩ መናገራቸውም ተዘግቧል። የተለያዩ መረጃዎች እንደሚያሳዩት ጠቅላይ ሚኒስትር አብይ አህመድ ጥቂት በማይባሉ በባለስልጣኖቻቸውና በሚኒስትሮቻቸው ደስተኛ አይደሉም። ለዚህ ደግሞ 2-3 አበይት ምክንያቶች ይጠቀሳሉ። የመጀመሪያው ሙስና ሲሆን ሁለተኛው ደግሞ ደካማ የስራ አፈጻጸም ነው። ሌላኛውና ዋነኛው ግን የፖለቲካ አቋም ጉዳይ ነው። ጠቅላዩ በተለይም የአማራና ኦሮሞ ተወላጅ ሚኒስትሮች
ለሸኔና ፋኖ መረጃ አሳልፈው ይሰጣሉ የሚል ስጋት አለባቸው። በእነዚህና ሌሎች ምክንያቶች በሚኒስትሮች ደስተኛ ያልሆኑት አብይ በቅርቡ በተደረገ አንድ ስብሰባ ላይ ስም እየጠሩ ሁሉም ሚኒስትር ከስልጣን ይባረራል ከጌዲዮን ጢሞቴዎስ በስተቀር የሚል ጠንካራ አስተያየት መስጠታቸው ተዘግቧል። ከስልጣን ይባረራሉ ከሚባሉ ሚኒስትሮች መካከል የአብን ሊቀመንበር የሆኑት ዶክተር በለጠ ሞላ፣ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ እንዲሁም ወይዘሮ ሙፈሪያት ካሚል ይገኙበታል። ዶክተር በለጠ ሞላ ከስልጣን ይነሳሉ የተባለበት ምክንያት በአሁኑ ወቅት በአዲስ አበባ እየተደረገ ባለው የሀገራዊ ምክክር ኮሚሽን ጉባኤ ላይ እያራመዱት ባለው አቋም ሳይሆን እንዳልቀረ ሆርን አይ ድህረ ገጽ ዘግቧል። ዘገባው እንደሚለው በጉባኤው ላይ በተለይም የአዲስ አበባን ጉዳይ በተመለከተ በለጠ ሞላ የከረራ አቋም በመያዝ ሌሎች የአማራ ተወካዮች እንዲያድሙ ሲቀሰቅሱ ነበር ተብሏል። ይህ መረጃ የደረሳቸው ጠቅላይ ሚኒስትሩም ዶክተር በለጠን ከስልጣን ሊያነሷቸው እንደሆነ ሆርን አይ ዘግቧል። በተመሳሳይ ዶክተር አብርሃም በላይና ወይዘሮ ሙፈሪያት ካሚል ከሙስናና ዝርፊያ ጋር በተያያዘ ጉዳይ ከስልጣን የሚነሱበት እድል ሰፊ ነው ብሏል ዘገባው። የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ በቅርቡ ይፋ በተደረገ የኦዲት ሪፖርት የሚመሩት መስሪያ ቤት በቢሊዮኖች አጭበርብሯል መባሉ ታውቋል። ኦዲቱ እንደሚያሳየው ከመነሻ ውል ውጪ ከ5 ጊዜ በላይ ማሻሻል፣ ከውል በላይ ክፍያ መፈጸም፣ የዋጋ ማስተካከያ ውሎችን መቀየርና የዋጋ ጥናት ከስታቲስቲክስ አገልግሎት ይልቅ አቅራቢው የሚያመጣውን መረጃ መቀበል ተደጋጋሚ የሆኑና በዲዛይን ወቅት ያልተለዩ የስራ ለውጦች መኖራቸውን ይዘረዝራል። የወልመል መስኖ ፕሮጀክትና ጨልጨል የመስኖ ፕሮጀክቶችን ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነት ጥናት ያልተደረገባቸው መሆኑ፣ የአዋጭነት ጥናትና ዝርዝር ዲዛይን በገለልተኛ አካል ያልተገመገመና ያልጸደቀ መሆኑ፣ ፕሮጀክቶቹ በጀት ውስጥ ከመካተታቸው በፊት የተዘጋጀ የፊስካልና የፋይናንሻል እቅድ ለሚመለከተው አካል ስለመቅረቡ ማስረጃ ለመገኘቱን ጨምሮ ከኮንትራት ጋር የተያያዙ ችግሮች መኖራቸውንም ኦዲት ሪፖርቱ ገልጿል። የኦዲት ሪፖርቱ እንደሚያስረዳው በወልመል ወንዝ 2 ጊዜ የውል ማሻሻያ ተደርጎ ከአጠቃላይ ዋጋው 935 ሚሊዮን ብር ተጨማሪ ያስወጣ ሲሆን በወልመልና ጨልጨል መስኖ ፕሮጀክቶች ከጅምሩ በግንባታ ውል ላይ የዋጋ ማስተካከያ አይደረግም ተብሎ ቢቀመጥም የዋጋ ማስተካከያ ተደርጎ የ3.7 ቢሊዮን ብር ጭማሪ ተደርጓል። በዚህ መልኩ የሚመሩት ተቋም በሙስና ስሙ የተያያየ ሲሆን ይህ ጉዳይ ከስልጣን የሚነሱበት ምክንያት ነው ሲል ሆርን አይ ዘግቧል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።